ሰላም፣ ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የኢትዮጵያ ቀይ መስቀል ማህበር በአደጋ ጊዜና በሰብአዊ ቀውሶች ወቅት ተላላፊ ካልሆኑ በሽታዎች ጋር ለሚኖሩ ሰዎች የሚሰጠውን እንክብካቤ ለማጠናከር በ200 ሚሊዮን ብር ለ4 ዓመት የሚተገበረው ፕሮጀክት ሁለተኛ ምዕራፍ ማስጀመሩን አስታወቀ። ማህበሩ ከዴንማርክ ቀይ መስቀል ጋር በመተባበር ያስጀመረው ፕሮጀክቱ የሚተገበረው ከኖቫ ኖርዲስክ ፋውንዴሽን በተገኘ የገንዘብ ድጋፍ እንደሆነ አስታውቋል። ፕሮጀክቱ ተላላፊ ያልሆኑ በሽታዎችን የመከላከል፣ የምርመራ፣ የሪፈራል ስርዓት፣ የህክምና ክትትል ስራዎችን ለማሻሻል ያለመ እንደሆነም ተገልጿል። የፕሮጀክቱ ሁለተኛ ምዕራፍ እንደ አውሮፓውያን አቆጣጠር ከየካቲት 2026 እስከ ጥር 2030 በኦሮሚያ ክልል አርሲ ዞን ሺርካ ከተማ፣ በአማራ ክልል ሰሜን ጎንደር ዞን ደባርቅና በትግራይ ክልል ሽሬ ከተማ ተግባራዊ እንደሚደረግ ተነግሯል። የዴንማርክ ቀይ መስቀል የኢትዮጵያ ተወካይ ማትስ ኦስተርጋርድ ድርጅቱ በሰብአዊ ተቋማት ውስጥ ተላላፊ ያልሆኑ በሽታዎች እንክብካቤን ለማጠናከር ያለውን የረጅም ጊዜ ቁርጠኝነት አስታውሰዋል። አክለውም በዴንማርክ ቀይ መስቀል በኢትዮጵያቸውና ባለድርሻዎች መካከል ለረጅም ጊዜ የዘለቀውን በአደጋዎች ጊዜ ስር የሰደዱ በሽታዎች ላለባቸው ሰዎች የሚደረገውን እንክብካቤ ቀጣይነት የማሻሻል ትብብር ላይ አጽንኦት ሰጥተዋል። የጤና ጥበቃ ሚኒስቴር ተወካይ ዶክተር ፋሲል ሽፈራው በበኩላቸው በድንገተኛ አደጋዎች ወቅት ተላላፊ ካልሆኑ በሽታዎች ጋር ለሚኖሩ ሰዎች የጤና እንክብካቤ ቀጣይነትን ማረጋገጥ ለጠንካራ የጤና ስርዓት አስፈላጊ መሆኑን ገልጸዋል። አክለውም ሚኒስቴር መስሪያ ቤቱ በባለድርሻ አካላት መካከል ዝግጁነትንና ቅንጅትን ለማሳደግና አቅምን ለመገንባት ቁርጠኛ መሆኑን መናገራቸውን ማህበሩ በፌስቡክ ገጹ ባወጣው መግለጫ ጠቁመዋል። ድንበር የለሽ የሐኪሞች ቡድን ኤምኤስኤፍ በቻድ በሚገኙ የሱዳን ስደተኞች ላይ ጾታዊ ጥቃት ፈጽመዋል በሚል ክስ የቀረበባቸውን 18 ሰራተኞቹን ከስራ ማሰናበቱን አስታወቀ። ቡድኑ በደርዘን የሚቆጠሩ ሰራተኞቹን ከስራ ያሰናበተው ባደረገው ምርመራ ከባድ የስነ ምግባር ጥሰት መፈጸሙን ካረጋገጠ በኋላ እንደሆነ መግለጹን አዣንስ ፍራንስ ፕሬስ ዘግቧል። በምህጻረ ቃሉ ኤምኤስኤፍ በመባል የሚታወቀው የሕክምና በጎ አድራጎት ቡድኑ በምስራቅ ቻድ የተጠለሉ የሱዳን ስደተኞች በ2024 መጨረሻ ያቀረቡትን ከባድ የጾታዊ ብዝበዛና ጥቃት ክሶች ተከትሎ ተከታታይ ምርመራዎችን መጀመሩንም ዘገባው አክሏል። ለበርካታ ወራት ባካሄደው ምርመራም የጾታዊ ትንኮሳ፣ የጾታዊ ብዝበዛና ጥቃትን ጨምሮ የተለያዩ የስነ ምግባር ጥሰት ክሶችን መለየቱንም ገልጿል። ቡድኑ በምርመራው በርካታ ከባድ የስነ ምግባር ጉድለት ጉዳዮችን ማግኘቱን ገልጾ በስደተኞቹ ላይ በደረሰው ጉዳት ጥልቅ ሐዘን እንደተሰማው ገልጿል። ከቀረቡ 59 ክሶች መካከል አንዳንዶቹ በምርመራው የተረጋገጡ እንደሆኑ የጠቆመው ቡድኑ በአንዳንድ ክሶች ላይ ግን ተጎጂዎችም ሆኑ ፈጻሚዎች ሊለዩ ባለመቻላቸው ክሶቹ ሳይረጋገጡ መቅረታቸው ተነግሯል። አክሎም በምርመራው ከባድ የስነ ምግባር ጥሰት መፈጸሙን ባረጋገጠባቸው ክሶች ሁሉ ወዲያውኑ የዲሲፕሊን እርምጃ መውሰዱን ጠቁሟል። በዚህም 18 ሰራተኞች ከስራ መሰናበታቸውንና ከቡድኑ ጋር መስራት እንደተከለከሉ መግለጹን ዘገባው አክሏል። ልዩ ኃይሉን ወደ ጦሩ ማቀላቀልን በሚመለከት በተፈጠረ አለመግባባት ሱዳን በጦር ኃይሎች አዛዡ ጄኔራል አብዱል ፈታህ አልቡርሃንና በቀድሞ ምክትላቸው ጄኔራል መሐመድ ሐምዳን ዳጋሎ ጎራ ተከፍላ በጦርነት እየታመሰች ነው። ጦርነቱን በ10 ሺዎች የሚቆጠሩ ሰዎችን ለሞት የዳረገ ሲሆን 12 ሚሊዮን የሚሆኑትን ደግሞ ከቤት ንብረታቸው አፈናቅሏል። ከዚህም ውስጥ ወደ 1 ሚሊዮን የሚጠጉት ወደ ጎረቤት ሀገር ቻድ መሸሻቸውን የተባበሩት መንግስታት ድርጅት ገልጿል። የኢትዮጵያ ንግድ ባንክ ደንበኞች ከኢትዮጵያ መድን ድርጅት ለሚገዙት የሰብል ልማት የመድን ሽፋን ክፍያቸውን ከባንኩ በብድር ማግኘት የሚችሉበትን አገልግሎት ማቅረብ የሚያስችል ስምምነት ተፈረመ። ስምምነቱን የኢትዮጵያ ንግድ ባንክ የሆልሴል ምክትል ፕሬዝዳንት ዶክተር እስክንድር አስፋውና የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አቤል ታደሰ በባንኩ ዋና መስሪያ ቤት ተፈራርመዋል። ስምምነቱ የሰብል ልማት የብድር አገልግሎትን ለአርሶ አደሩ ተደራሽ ለማድረግ በሚደረገው ጥረት ከኢትዮጵያ መድን ድርጅት ጋር በጋራ መስራት የሚያስችል መሆኑ ተገልጿል። እንዲሁም የባንኩ ደንበኞች ከኢትዮጵያ መድን ድርጅት ለሚገዙት የመድን ሽፋን ክፍያቸውን በብድር ማግኘት የሚችሉበትን አገልግሎት ማቅረብ በስምምነቱ ውስጥ መካተቱ ተጠቅሷል። በተጨማሪም ከኢትዮጵያ መድን ድርጅት ጋር ትስስር በመፍጠር የባንኩን የዲጂታል የክፍያ አማራጮች መጠቀም፣ በባንኩ ቅርንጫፎች የመድን አገልግሎቶችን መሸጥ እንዲሁም የሁለቱ ተቋማት ደንበኞች አንዱ የሌላውን አገልግሎት እንዲጠቀሙ ሁኔታዎችን ማመቻቸትና ሌሎችም በስምምነቱ የተካተቱ ጉዳዮች መሆናቸውን ባንኩ በፌስቡክ ገጹ ባወጣው መግለጫ አስታውቋል። የግብርና ሚኒስቴር ከአፍሪካ ልማት ባንክ በተገኘ 10.15 ሚሊዮን ዶላር ብድር የዶሮ ጫጩት ማስፈልፈያ ለመገንባት አግሪፋም ከተሰኘ ኩባንያ ጋር ውል ተፈራረመ። የስምምነት ውሉን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳና የአግሪፋም ኩባንያ ተወካይ ጃሪ ዣኦ ተፈራርመዋል። በኢትዮጵያ የዶሮ እሴት ሰንሰለት ልማት ፕሮግራም ስር የተፈረመው ስምምነቱ የሀገሪቱን የዶሮ ምርት አቅም ለማሳደግና በእሴት ሰንሰለቱ ውስጥ ለሚገኙ አርሶ አደሮች ጥራት ያለውን የምርት ግብዓት ተደራሽ ለማድረግ ያለመ እንደሆነ ተገልጿል። ፕሮጀክቱ በዓመት 63 ሚሊዮን እንቁላል የማሳ
አቀፍ አቅም ይኖረዋል ተብሏል። በስምምነቱ መሰረት አግሪፋም ኃላፊነቱ የተወሰነ የግል ማህበር ውሉ ከጸና በኋላ በአንድ ሳምንት ውስጥ ስራውን እንደሚጀምር የሚጠበቅ ሲሆን በ12 ወራት ውስጥ ሙሉ በሙሉ ለማጠናቀቅ ታቅዷል ተብሏል። ፕሮጀክቱ የጫጩት መፈልፈያ አቅምን በእጅጉ የሚያሳድግ፣ ጥራት ያላቸው የአንድ ቀን ጫጩቶችን አቅርቦትን የማሻሻልና የዶሮ ምርታማነትን የሚያሳድግ እንደሚሆንም ተገልጿል። ይህ ስምምነት ኢትዮጵያ የግብርና ዘርፏን ለማዘመን የምግብ ዋስትናን ለማረጋገጥ ከምታደርጋቸው ጥረቶች አንዱ መሆኑን ግብርና ሚኒስቴር በፌስቡክ ገጹ ባወጣው መግለጫ አስታውቋል። የኢትዮጵያ ብሔራዊ ባንክ 100 ሚሊዮን ዶላር ለባንኮች ለመሸጥ በድጋሚ ላወጣው ጨረታ የባንኮች ፍላጎት ከብሔራዊ ባንክ አቅርቦት በእጥፍ ብልጫ አሳየ። ገዢው ባንክ ከሳምንት በፊት ሊያካሂደው የነበረውንና በቴክኒክ ችግር ምክንያት እንደተሰረዘ አሳውቆ የነበረውን የ23ኛውን ዙር የውጭ ምንዛሬ ጨረታ ዛሬ በማካሄድ ውጤቱን ይፋ አድርጓል። በጨረታውም ባንኮች ለ1 ዶላር 158 ብር አማካይ የምንዛሬ ዋጋ ማቅረባቸው ተገልጿል። ባንኮች ያቀረቡት የዶላር ፍላጎትም ገዢው ባንክ ለሽያጭ ካቀረበው መጠን አንጻር የ136.3 ሚሊዮን ዶላር ብልጫ አለው። በዚህም ብሔራዊ ባንክ 100 ሚሊዮን ዶላር ለሽያጭ ያቀረበ ቢሆንም በጨረታው የተሳተፉ ባንኮች በድምሩ 236.3 ሚሊዮን ዶላር ለመግዛት ፍላጎት አሳይተዋል። በጨረታው 16 ባንኮች የተወዳደሩ ሲሆን 8 ባንኮች የውጭ ምንዛሬውን መቀበላቸውንም ገዢው ባንክ አስታውቋል። ተሳታፊ ባንኮቹ በዛሬው ጨረታ ለ1 ዶላር ያቀረቡት ከፍተኛው ዋጋ 158 ብር ሲሆን ዝቅተኛው ዋጋ ደግሞ 157 ብር ከ99 ሳንቲም እንደሆነም ተገልጿል። ገዢው ባንክ የዛሬውን ጨምሮ እስካሁን በአጠቃላይ ባካሄዳቸው 23 ጨረታዎች 3.13 ቢሊዮን ዶላር አቅርቦ ለባንኮች በሽያጭ አስተላልፏል።